ጉድ እንዳልኩት ትናንትና እንደነገርኳችሁ ክሱ ውሸት እንደሆነ ፌክ እንደሆነ ዛሬ ራሷ ወጥታ ከወርቁ ጋር ተነጋግረን ጨርሰናል አለች። ምን ማለት ነው ጨርሰናል? ይቅርታ ብየው ይቅርታን ተቀበለ እና ክሱን አነሳልሽ ማለት ነው? ምን ማለት ነው ጨርሰናል? ይኸውላችሁ ጋይስ እኔ ወርቁ አይተነ እሷን ይከሳታል ብዬ አላምንም። አንደኛ ለመክሰስ በቂ ያለው ንግግር አላደረገችም። ዴፊሜሽን የስም ማጥፋት በሚለው ራሱ በጣም ከባድ ነው። ስም ማጥፋትን ራሱ በህግ ወስዶ ፍርድ ለማግኘት ቀላል አይደለም። ገባችሁ? በጣም ብዙ ነገሮች ያስፈልጋሉና ግን ይሄ ከመጀመሪያውም ድራማ እንደሆነ ነግራችኋለሁ። በህግ የተያዘ ጉዳይ በሶሻል ሚዲያ እየመጣ ኤቭሪዴይ እየተመጣ የሚወራ የሚለቀስ እንደገና ዛቻም ታደርጋለች። ተመልሳ አንዴ ትላለች፣ አንዴ ትግሬ ውስጥ ትገባለች፣ ከዛ ኦሮሞ ውስጥ ትገባለች፣ ወደ ብሔር ትወስደዋለች፣ ወደ አምን ሄለን ሳይኮሎጂ የተጫወተች የራሷን ፕሮግራም እንደቀጠለች ነው። ሁላችሁም ተሸውዳችኋል። የሚገርመው ነገር ግን እዚህ ትልቅ ትምህርት ምንድነው? የኢትዮጵያ ህዝብ ያየውን ነገር የሰማውን ነገር አያምንም። ያላየውን ነገር ያልሰማውን ነገር ያምናል። ምንም አይነት መረጃ የክስ ወረቀት አላያችሁም። ምንም አይነት just because ዛሀበሻ ዘገበ ማለት ዛሀበሻን እንትን አደረጋችሁት እንዴ? ዛሀበሻ እኮ ቲክቶከር እኮ ነው። ዛሀበሻ ማለት እኮ በቃ ያው ምን ልዩነት አለው ከሄለን ሳይኮሎጂ ከቴዲ አዋሳ ከዮናስ ሴጋ ምን ልዩነት አላቸው? ልዩነቱ ምንድነው? እሱ ጽፎ ሐሳቡን አጣቅሶ ምናምን ያወራል እንጂ ጋስፕ ካለም ነው። at the end of the day ግን እንዳልኳችሁ ነገራችሁ ነበር። ውሸት ነው፣ ፌክ ነው። በነገራችሁ ላይ ሴጋውና ሄለን ላለፈው 20 ዓመት አንዴ ሲጣሉ ከ3 ወር በፊት ቤቷ ገብቶ ቁጭ ብለው ይቅርታ እየተባባሉ ጨዋታ ሲጫወቱ ነበር። ይሄ ፕሮግራማቸው ነው። ለምን በቃ በቆረጣ ገብታ ዱባይ ያለውን ኬስ በደንብ አድርጋ ገንዘብ እየሰራች ነው፣ ጊፍታውን እያገኘች ነው። እናንተ አብዛኞቻችሁ ሰዎች ደግሞ እያዘናችሁ እየሰጣችኋችሁ ነው። ያው ኢንተርቴን ካረገቻችሁ ካዝናነቻችሁ በቃ ስጧት፣ ይመቻት። ሄለን ሳይኮሎጂ ይመችሽ። እሷም ተሳዳቢ ናት፣ እሷም ባለጌ ናት፣ እሷም ግለሰብንም ልጅንም ምንንም ትናገራለች፣ ተናጋሪ ናት። ስለዚህ አንድ ግሩፕ ናቸው ማለት አንድ ናቸው። ያው ብሔርና ሃይማኖትን አትሳደብም እንጂ በጣም ታስተላልፈው መልእክት በትዳር ውስጥ ትገባለች፣ ምን ታረጋለች። በጣም በቃ ሁሉ እኮ ነው የምታባላው የምታጋጨውና ግን ያው ወርቁ አይተነ እንዳልከሰሳትና ክስ እንደሌለ ዛሬ ራሷ መጥታ ክስ በቃ እኔና ጨርሰናል አለች። በቃ ጨርሰናል፣ ካሁን በኋላ በቃ ጨርሰናል ተቀብሎና ምናምን ምን ፍርዱን አነሳልሽ፣ ክሱን አነሳልሽ። ያ አቤሎ ግባ አቤሎ አንተ አቤሎ ማሴንጀር ያ ለምንድን ነው ዘሩ ስለሆንኩ ወይ እንዴት ነሽ? ይሰማል አሎ አይሰማም? ቆይ ባይዘው ማለት ነው ዘር ልትሆን ትችላለች የሚል መልእክት ለምን አስፈለገ? ለምንድን ያንኮ ዘረኛ ነው እየተባለ ያ እና ዘር ልትሆን ትችላለህ በዘር መማፀን በምናም ለስም ብቻ አይደል? እሺ ያ ነገርና አጥባችሁት እንትን አትጠሩ። እንደ ሰው ነው የምናወራው። ያ ሄሊ ገብቻለሁ ወይ? ያ ግባ አቤል። ወይ ሄሊዬ እንዴት ነሽ? ሰላም ነው ወይ? እንደዚህ ፏፈሽ ብለሽ ዘና ኮራ ስትይ ነው የሚያምርብሽ። አራዳልች እንዴ አንዳንዴ ያው ምንም ማድረግ አይቻልም። እንደዚህ ደግሞ ስሜታችንን ደግሞ መቆጣጠር የሚያቅተን ጊዜ ይኖራል። ትክክል ነው። አንዳንድ ጊዜ ገባሽ ያመንሹ ሰው ከጎንሽ የነበረው ሁሉ ነገሮች አንቺ ላይ ብቻ ያተኮሩ ሲመስልሽ እንደዛ አይነት ስሜት ሊሰማ ይችላል። ግን እንደዛ አይደለም። ገባሽ አይደለ? አንዳንዴ በምታነሹ ቶፒክ አንዳንድ ሰው ደስተኛ ይሆናል፣ አንዳንድ ሰው አይሆንም፣ አንዳንዱ ደስተኛ ይሆናል፣ አንዳንዱ አይሆንም። ሁሉንም ማስደሰት አይቻልም። የሚገርምሽ ነገር
አንድ በጣም ወዶ ክፍል አለ መጽሐፍ ቅዱስ ላይ እንትና ማን ነው የጌዲዮን የሚባል ሰው ከጠላቱ ጋር ሊዋጋ ሲወጣ ብዙ ህዝብ ነበር የተከተሉትና እግዚአብሔር ምን አለው ብዙ ናቸውና ቀንሳቸው ይለዋል እና እንዴት ልቀንሳቸው ሲለው ና ውሰዳቸው ውሃ ጋር ውሰዳቸውና ውሃ እንዴት እንደሚጠጡ እናያቸው ይለዋል ውሃ ሲጠጡ አንዱ አጎንብሶ የሚጠጣ ነበር አንዱ በእጁ አፍሶ የሚጠጣ ነበር አንዱ ደግሞ እንደ ውሻ ተኝቶ የሚጠጣ ነበር እና እንደ ውሻ ቁጭ ብለው የተኙትን የጠጡትን ቀንሳቸው ይለዋል እና ቀንሶ ብቻ በጣም ጥቂት ሰዎችን ይዞ ሄዶ ህዝቡ አሸነፈ እግዚአብሔር አሸነፈ እንዲባል በትንሽ ሰው ጠላቶቹን አሸነፈ ማለት ነው እና አንዳንድ ጊዜ ያጀቡሽ ሁሉ አብሮ ያሉት ሁሉ እዚህ ነው ምናምን የሚያጨበጭበው ምናምን ትወገር ሲል የነበረም ነበር አሁን እንትን ሲባል ማለት ነው ነገሩ ሲነሳ ከጅንኑ ጋር ማለት ነው ይሄ ነገር ገባሽ ያለ ነው ሚዲያ ላይ ያለሽ ሰው እስከሆንሽ ድረስ እንደዚህ አይነት ነገሮች ያው ላንቺ አይነገርም የለም ከዛሬ ስንት ዓመት ጀምሮ ምናቅሽ ያን የምንናገረው ነገር ዛሬ ሰዎች እየገቡ ሲናገሩ ስንሰማ በጣም ነው ደስ ያለኝ እኔ ማይሽ የነበረው እንደነሱ ሰይፉ ፋንታውን እንደነማ በጣም ቶፕ የሆነ እንደው ቲቪ ሁሉ እንደው እግዚአብሔር ቢያሳካን አቤርን በጣም ውስጥ የተነካ በጣም እና ተባረክልኝ ኪፕ አፕ በቃ ኪፕን ሻይን እንትን አትበይ እሺ አሁን እኮ ብሩ እጇ እንዲደርስ ኢትዮጵያ ያለ ሰው ላይ የጻፍኩለት ነው እሺ ኢትዮጵያ ያለ ቤተሰብ ጋር እንትን እያልኩ እስቲ ቀጥይ እሺ እየሰማሁት ነው ሴት ልጅ በአንድ ጊዜ ብዙ ነገር ታደርጋለች ታውቂያለሽ አዎ እና ነግሬያት ነበረ ለኤንኬ ታውቃለች የሚገርምሽ ለኤንኬ ራሱ ምን ትዋብ ቶሎ በይ ጻፊልኝ አሁን እንትን ልላክ ቶሎ ምን ትዋብ ነው ምን ታው ምናምን በውስጥ ጻፍሽልኝ ስልኬን ጭምር ጽፌልሻለሁ ስሜን ስልክ ቁጥሬንም ጽፌልሻለሁ በውስጥ ስልክ ቁጥሬንም አብሬ ምን ታምሩበት ነው በዚህኛው ቲክቶክ ጻፊልኝ ኮፒ አርግቼ ብቻ ፔስት እንዳደረግላቸው ገና ለምን አንዱን ቴሌፎን የለኝም እኔ ጋር ተወስዶብኛል የትኛውማ ቆይ አሁን አንድ በምጽፍበት ራሱ ሄለን ሳይኮሎጂ ቁጥር 2 ነው በሱ እንትን ታያለሽ ቆይ እንትን እየገባው ክሊክ አርግና አሁን እንትን እያልኩ ልጅሽ ማታ ስለሰማው ነው ስታለቅሽ ስላየው ነው የኔ ቆንጆ ሄልዬ በጣም ጎበዝ ጠንካራ ብቻሽ አይደለሽም ፈጣሪ የመጀመሪያ ፈጣሪ አለ ሁለተኛ አላህ አለሽ የቤተሰቦችሽ አላህ ይጠብቅሻል ሁላችንም አለን አላህ አለሽ የሚወድሽ ብዙ ሰው አለ የሚወድሽ እኮ አለ ሄሉዬ አንቺ አታውቂም እንጂ በጣም የሚወድሽ ሰው አለ የሚያጨበጭቡት ሳይሆን ከስር የሚወድሽ ሰው ብዙ አለ ብቻሽ አይደለሽም እሱስ ከመጀመሪያ ስትወጪ ጀምሮ ስትቀመጪ ጀምሮ ሁሉ ነገርሽ ከጎንሽ ያለው እሱ አለ የሱ ይበልጣል የሰው ከንቱ ነው የሱ ይበልጣል እሱ ለምንኛውም ጊዜ እሱ አለሽ የኔ ቆንጆ ስለዚህ እቺ ወንበር እየተመኟት ነው አገኟትም አዳሚቺ ወንበር አታገኛትም ማንንም ቢያጨበጭም ማንንም ቢያብራግብ እቺ ወንበር አታገኟትም ስለዚህ ለሄሉ ነው እዚህ ቦታ የተመደበ ለሄለን ነው ሄለን የኔ ቆንጆ የኔ ኬክ የወርቅ ሀገር ተፈጥራ ያደግሽ ከእንስሳ ከጅብ ጋር የሚበላ ከጅብ ጋር የሚጠጣ ሀገር ነው ተወልደሽ ያደግሽና የወርቅ ሀገር ነሽ ልጅ የወርቅ ሀገር ልጅ ነሽና ምንም አታስቢ አትጨነቂ አላህ አለ ፈጣሪ አለ የመጀመሪያው እሱ አለ ሁለተኛ የልጅሽ አምላክ ይጠብቅሻል የቤተሰቦችሽ እኛ ደግሞ እንወድሻለን የምንወድሻለን እኮ ብዙ የማዳም ቅመሞች ወድሻሉ ሄሉ ለምን ልክልካቸው ስለምትነግራቸው ወይኔ ሄሉ ብሎ አላህ ሻይዴ ነው ለማጨብጨብ አይደለም አዳቢ አጨብጫብን ምንም ብቲ የመሰለኝ ነው የማውራት መብቴ ነው ስልኩ የራሴ ነው ምንድነው ምሉት ወላሂ ወዳታለሁ ምሉ አሉ አንዷ መታ ስታንቃሽሽ አንዷ እኔ እኮ ወዳታለሁ እኮ እዚህ ጋር እንደስ ይለኛለች ምሉ አሉ እንደዚህ ገስት ምናምን ስንገባ አንዷ መታ ስታጨበጭብ አንዷ ደግሞ ታንቃ ታሽከታከሽባታለች እኔ እኮ ወዳታለሁ
እስጋብን እሷ ሴትዮ እኮ ደስ ትለኛለች ምናምን የሚሉ አሉ። ወላሂ ነው የምልሽ። የሚጠላ እንዳለ የሚወድም አለ። ያ ቴንክ ዩ ሞጣይ። አንድ ነገር ልናገርና ልውጣ በዚህ አጋጣሚ ማለት ነው። ግን ጋይስ እዚህ ጋር ያላችሁ ላይክ 1200 ምናምን ሰዎች አላችሁ። ላይክ ለምሳሌ ሄለን እዚህ ጋር ገስት ላስገብታ ላይክ እንድታወሩ ስለፈቀደች ነው እንጂ የምታወሩት ሄለን ሙሉ ሰው ናት በራሷ ላይክ ማድረግ የምትፈልገውን ነገር ታደርጋለች። ግን እስኪ ደግሞ ሰንበዲ ምን ይላል የሚለውን ነገር መስማት ፈልጋ ነው እንጂ ሶ ዳት ማች ላይክ ምክር የምትፈልግ አይነት ሴት አለች። ላይክ እኔ በተረዳሁት መጠን ማለት ነው። አሁን ዝም ብለሽ ትሰሚያለሽ፣ ሰንበዲ ይመጣል ያወራል ብላ 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 ትሰሚያለሽ። ላይክ የምትቀበየውን ነገር ትቀበያለሽ፣ የማትቀበየውን ላይክ ላንቺ አይነገርም። ግን ይሄ ራሱ ላይክ እዚህ ጋር ለሚመጡት ሰዎች ክብር ስላለሽ ነው። ላይክ ሰንበዲ ገስት ላይ መጥቶ የሚያወራው የሚመክርሽ ምናምን እንጂ አንቺ የምትመክሪ ሴት አይደለሽም። ባሻር ጌታ ነው ምሽኔ ቲክታክ ገብቼ ስታወሪ ምናምን አንዳንዴ ላይክ እያወራሽ ሙዚቃ ትከፍቻለሽ ምናምን የሆነ የሚመች የሆነ ደስ ሌላ ደግሞ ሄሉ የኔ ልግባ ያ ርቺ ግቢ። ሰላም እንዴት አመሻችሁ? ያ ግቢ እህቴ። እንዴት ናችሁ? ደህና ናችሁ ወይ? እንዴት አመሻሽ ርቺ? እግዚአብሔር ይመስገን። ሄሉዬ ዛሬ በእንደዚህ ሁኔታ ላይ ስላየሁሽ በጣም ደስ ብሎኛል። እግዚአብሔርን በጣም የማመሰግነው በመጀመሪያ ደረጃ። ሲቀጥል ደግሞ ለአንቺ ለተከራከሩልሽ ለጃፒ ምናምን አይቼ ነበር ትንሽ ጊዜ እና ለአንቺ በጣም ሲከራከሩልሽ ነበር ከነ ዮኒ ጋር። የእውነት ነው የምነግርሽ፣ በጣም ነው የማመሰግናቸው። እግዚአብሔር ይስጣቸው። ለእውነት የቆሙ ሰዎች ናቸው እና እኔ የብዙ ዓመት ተከታይሽ ነኝ። ብዙ ዓመት ነው የማውቅሽ እና ሰው ትንሽ ጊዜ ይፈጅበታል መሰለኝ ስለ አንቺ ባህሪ ለማወቅ ማለት ነው። አዳዲስ ሰዎች አሁን ቲክቶክ ላይ የሚያውቁሽ ሰዎች ትንሽ ጊዜ ይፈጅባቸዋል መሰለኝ እና እኔም ከሰዎች ጋር በጣም መከራከራለሁ። አንቺ ትክክለኛ ሰው እንደሆንሽ ከሰው ጋር በጣም መከራከራለሁ እና እውነተኛ ሰው ነሽ፣ ለእውነት የቆምሽ ሰው ነሽ። አንዳንዴ በጣም አዝናለሁ። ለምን መሰለሽ በጣም የማዝነው እነ ጂጂ እነ ዮኒ ይሄን አመት ሙሉ ብዙ ነገር ሲያደርጉ የቆዩ ሰዎች ግን ምንም ነገር ሳይሆኑ ሳያቸውና አንቺ ደግሞ ለእውነት ቆመሽ ደግሞ ለዘር ይሄ ኦሮሞ ነው፣ ይሄ ትግሬ ነው፣ ይሄ አማራ ነው፣ ይሄ ምናምን ሳቲ እየሰራሽ እንትን እያልሽ እና ይሄ ነገር ሲፈጠር የእውነት ነው የምልሽ ጌታ ምስክር ነሽ። ትናንትና በጣም ነው ያዘንኩት። ምክንያቱም ጂጂ ምንም አልሆነችም፣ ዮኒ ምንም አልሆነም እና አንዳንድ ጊዜ ህይወት ፌር አይደለም። ትክክለኛ ሰው እያለ በቃ ማለት መጥፎ ሰው እያለ ትክክለኛ ሰው ሲጎዳ ሳይ በጣም ነው የማዝነው። በጸሎት በማሴንጀር የጻፍኩልሽን ነው ያ ቀጥይርቼ እና በጣም ጠንካራ ነሽ። የእውነት እወድሻለሁ። እና ደግሞ እኛም ደግሞ ተከታዮችሽ ደግሞ ትንሽ ደግሞ ልንጠነቀቅ ደግሞ ይገባል። ባለፈው ስለዛ ነገር ያወራሽው አንቺ ራስሽ ወሬውን ፈጥረሽ ሳይሆን የሰማሽውን አይደል ያወራሽው? እንደዛ ነው እና እኛም ከስር ሆነን እንጽፍ ነበረ። እኛም እንትን ብለን በአጠቃላይ ግን ያንቺ ተከታዮች ያንቺ ወዳጆች ትንሽ ጠንቀቅ ማለት አለብን። ምክንያቱም ፊት ለፊት የምትጋለጭው አንቺ ነሽ። እኛ ከስር ነው የምንጽፈው፣ ይገባሻል። እና ትንሽ ጠንቀቅ እንበላለሁኝ። በጣም የማመሰግናችሁ፣ እወድሻለሁኝ። በቃ ሰላም ደሩልኝ። ቴንክ ዩ ሪቾይ። ያ ቻው። ያ በጸሎቲ አለ ያ ቢኒ ወጣ አስወጣ ዲጄ ሰላም ድምጽ የማሾፍ ይመስላል። እስቲ እንላመድ። ያ አስሩ የማሾፍ አይደለም። ቀጥላሽ ለምን በየማል ታቆማለህ ታዲያ? አስወርዱት ጋይስ። ኢንተራፕት ላለማድረግ ነው። እባክህ ውረድ። አስወርዱት። አፍንጫ አለቃ። ሄሎ አሁን ይው ሜሴጅ እሺ፣ ትንሹ አካውንት እሺ። የት ነበርኩ? እስቲ የሆነ ሰው እኮ የሆነ ነገር ጠይቄ ነው እንትን አስገቢ ብሎ ነው። ምን በስተት ሰው አወረድን። ጋይስ ፍሪዝ እያደረኩ ነው። ተብተብ አድርጉ፣ ኮፒ ሊንክ አድርጉ። ጸጥ አላችሁ።
በጊፍትም እየባረካችሁት አይደለም አብዱ ኤዱ ነች ኤዱን ማሴጅ ነው ካዩት ኤዱ ደግሞ ቮይስ ነው ላክሽው ቮይስ እንዴት ላይቭ ላይ ሆኜ እንሰማለን ያው ሰውጣ ነው ማየው እሺ አብዱ በቴክስት ነው ላከው ያው ላይቭ ላይ ሆነ እንዴት እንችላለን ወይ ከላይቭ ሰውጣ እሺ ሄሎ ይሄንን ዲጄ ሶሪ እሺ በስተት አስወረድነ ይቅርታ እሺ ይቅርታ ያው ሲሪየስ ስለሆነ ያሾፍክ መስሎ ነው ድምጽ ሙድ ለመያዝ አስገቡ ዲጄ ያ ይቅርታ እሺ ግባ ዲጄ ግባ አስገቡት ያ ይሄ ዓመተ ምህረት ያቅርታ ነው እንዴ ጋይስ የሆነ ቶፒኩ ሙሉ ቆጥ ይቅርታ አረኩት በስማ የእውነት ከሰኔ እስከ ሰኔ ያረግ ነው አይደል ዲጄ ለቢኒ ብር ሊያስገባለት ነበር አስገቡኝ ያለው ታዲያ አትነግረንም እንዴ ለምን ቀጥታ እንዴት ጭንቅላታቸው ለዛ ይደ ዲጄ ፉፉ ዲጄ ገንፎ አለ አለ የሆነ ሰው ወይ ጋንጋንተ ነህ እንዴ እግዚአብሔርን በለስቲ እሺ አንተ ደም ቀጣ ወደ እንትን ታስገባልታለህ አሁን ኢትዮጵያ ምን ብለው ይልማል እኔ ጋር 3 ቀን ምናምን ሁለት ቀን ምናምን ሊፈጅበት ይችላል እንጂ አስገባልታለሁ ያ አሁን ነው ኢትዮጵያ ብር ያለው ሰው ወደዛ እንዲያስተላልፍለት እኔ እዛ አይደለም እንደዛ ያ ልጁም ራሱ ጠፋ ኔትወርክም የለውም አይ ቲንክ ያ አዲስ ግባ አዲ ያ እሺ ጋንግ ችግር የለው እሺ አሁን ስላለው ብቻ ያ እኔ ያለሁበት ቦታ አንድ ቀን ምናምን ይፈጃል እዛ ነው ያ ይገባኝ ያ አዲቦት ልክ ነው ስም የጠራሁት አዲዶት ጋይስ እኔ ነኝ ፍሪዝ ማረገው ወይስ እናንተ ናችሁ ኮማውስ ገባንኩ ሄሎ አንድ ጊዜ ሚውት አድርገሽ ስሚው በጣም ኢምፖርታንት ነው እሺ በቃ እንትን በሉ አሸፍኑታ ወሬ ልስማ ኢንሳይደርቱ መድረቀን ቀና ኢንሳይደር ወሬ አይደለም የግል ጉዳይ ነው ገባኝ ሄሉ ዩቲዩብ ላይ ሚውት አድርጊ እሺ እንደፈለጉ የንዷቸው እንደፈለጉ እርስ በርስ ራሱ አሁን አንቺን ወዳጅ ያደረጋቸው ያንቺ እንደዚህ ከነሱ ጋራና ማህበር ፈጠሩ ገባሻ እስኪ ታያቸው ምንም የሚስማማ ፖለቲካ ያወሩ ጨዋታ የሚግባባት መልሰው ነው የሚጣሉ ስለዚህ አንቺ ሌላ ዩቲዩብ ላይ ብዙ ርዕሶች አሉ ጊዜ እንትን የሚጠቅም ነገር ገባሽ እዚህ ገብተው የሚያወሩ ብዙ ምን ሰማለን ማታ ሄለን አስጨንቃን እንደዛ እንትን ብላ እሷ ተኝታልሻለች ጧ ብላ ያ እኔ ተጨንቄ ቀስቅሻት ስልክ ስደውል አነሳችልኝ አታነሳው ሄሉ ላታለው ያው ወንጌል መፈልገሽ ነው ተኝቻለሁ አይ በቃ ውሃ ጠጭ ያተኛው በጣም ቪዲዮችን ሳይ በቃ ያለፈ ፓርት አለ ማለት ነው እኔ ራሱ ግራ ገብቶኝ ግን እንትና ሲተነትን ሰምቼው እሷ እንደዚህ ሆነሽም ማንም ሰው አያውቅሽም ረጅም ዓመት የሚያውቁሽ በሙሉና እኔ እውነቴን ነው የምልሽ እዚህ ሶሻል ሚዲያ በራስሽ ሁላችንም በራሳችን ሰዎችን ካላወቅናቸው በሰዎች ማንንም ማውቅ ሄሎ አንቺ ያልገባሽ ነገር ያ ከድሮ የመጣሽበትን ማንነት ሰዎች የሚያውቁት ሁሉም እዚህ ጋር የሚያዩሽ የሚያውቁሽ ይመስልሻል ግን ነው ባህሪሽን አያውቁትም እዛ ጋር የሚሰጣቸው ነው የሚያምኑት
ሲሞሉ የነበረው አንቺ እንደዚህ በቃ ድራማቲክ ነሽ እየመጣሽ እንደዚህ እንደምታደርጊ ውሸቷን ነው ምናምን እንደዛ ሲል ነበረ ትላንት። ዛሬ እንደዚህ እውነት ስትመጪ እውነቷን ነው። በየቤቱ አሁን ነገ አጀንዳ ነሽ። ምንድነው ድራማ እየሰራችብን ነው? ክሱ ማለት ይኸውልሽ፣ ለምን አላወቁኝም እኮ ነው ለቅሶ። እሷ ለምን አላወቁኝም እኮ ነው። እወቁኝ በግድ ነው ይሄ ለምን ሆነብን? አዲያም የሰጠችው ትንተና ነው የተመቸኝ። አሁን ለምን አልተሳደብኩም ነው የውላም አዲያ ከሳይኮሎጂ ያለች ለምን አልተጣላም ለምን አስቆማችሁኝ ብላ ነው የምታለቅሰው። ለምን አስቆማችሁኝ? አብዛኛው ሰው ነው የገረመኝ በየቤቱ ስሰማቸው በጣም ተሳዳቢ የሰዎችን ቤተሰቦች በጣም የገረመኝ ሄሉ ለኛ ለሀበሻ ሚዲያ በተለይ ማለት ነው በነጮች ትክክል አይደለም ሊረዱ ይችላሉ። እንዲህ ብላ ተሳርባ ቢባል ይሄ ፌር አይደለም ሊሉ በእኛ ስንት በየቀኑ አይደል እንደ የሰው ልጅና ስንት ነገር ያን የት ነበሩ? እኔ አብዛኞቹ በቃ አስተያየት የሚሰጡትን ዝም ብዬ በቃ መልስ ምንም አያስፈልጋቸውም። ስላንቺ ማስረዳት ራሱ እኔ በቃ በቃ ባላ መጥፎ የሚስሉሽ የሚናገሩበት መንገድ ምናምን በእውነት እና በጣም ገርሞኛል። ወደፊት ያቁሻል ብዬ አስባለሁ። አንቺም ደግሞ እኔ እንትን ባትያቸው እንደዛ አይደለም እንሰማለን። ልንገርሽማ ይኸውልሽ የተፈጠረው ምን እንደሆነ ታውቂያለሽ? ቴንሽን ሁሉ ወደ ሄለን ጋር ሆነ። ገባሽ? አሁን እሷ የምታመጣው ዛሬ ተናግራ ዛሬ የሚቆም አልነበረም። የሚመጣላት ኦሪጂናል ትክክለኛ እና ደግሞ የሚያስደነግጥ ነገር ነው። ያ መጥቶ እዛ ጋር ሰው ቴንሽኑ ወደ ሄለን ሲሆን እዛ ጋር በጥላቻ ልባቸው ታወረ። ምን ሆነ? ከሷ ጋር ተቃራኒ ሆኖ ከሷ ጋር እንዴት አድርገን እንጣላት የሚል ነው እንጂ አሁን ጸጥ ብላ ረገብ ካረገችው እዛ ጋር የተሰበሰቡት ነገር እመን ይበታተናል። እርስ በራሳቸው ይጣላሉ። ቀላል የሚገርምሽ በጣም በጣም የሚደንቅሻል። አንድ ገስት ላይ አብረው ሊቀመጡ የማይችሉ ሰዎች አብረው ተቀምጠው ሁሉ ሄሉ በጸሎት መግባት የሚፈልጉትን አስገባች። ግን አንዳንድ በፖለቲካ ውስጥ የሚተነትኑ ሰዎች የሚገርምሽ ለሚያስተውል ሰው እውነት የሚያስተውል ሰው ካለ በጣም እንትን በተናገርሽበት በኩል ተቃውመው እየሆነ ባለው ነገር ደግሞ ትክክል አግባብ አይደለም። እናት ናት እንደምናየው ሴት ናት። በዚህ ደረጃ ብዙ የሚሳደቡ አሉ አይደል? እኔ ፖለቲካ ማቅልጅ አይደለሁም። ፖለቲካ የሚተነትኑ ሰዎች ናቸው እንደዛ እያሉ ሲያወሩ የሰሟቸው እና ስማቸውን እንደውም እጽፋለሁ በዚህ እንትኑ በጣም ነው የምትገረሚ። ግን ጋይስ ተባርጉ። የ7 ሰዓት ቪዲዮ የሁላ ሰው 1 ሚሊዮን እንኳን አልገባም። ጋለሪ እንኳን አልሞላችሁም። ኮፒ ሊንክ የለው። ትዝብት ነው ትርፉ ጋይስ፣ በጣም ትዝብት ነው ትርፉ። ቀጥል። ብዙ ሰዎች ይወዱሻል። እጅ አትሰጭም። በብዙ መንገድ ብትሆኚ በብዙ መንገድ አረ ብዙ አማራ አይደለም። አንቺ አልኩሽ እኮ ገና ስደት በበረሃ የሚሄዱ እኮ ገና አሉ እኮ በተለያየ እድሜ ላይ ሆነው እና በጣም አውቃለሁ ያናደደሽን ነገሮች። ግን በዛ ደረጃ ያው ቅድም ልጅቷ እንዳለችው ማልቀስሽ እንኳን ወጣልሽ ላለችሽ ነገር እኔ በጣም እንድታለቅሽም አልፈልግም እዚህ ሚዲያ ላይ። ከዚህ በኋላ እነሱ ደስ ይበላቸው አይደለም። ለምን በጣም ለብዙዎቻችን ጥንካሬ አንቺ ልክ ስትሰበሪ በእውነት ብዙዎቻችን አብረን የተሰበርን ሰዎች አሉ። እኔ ይቅርታ አድርጊልኝ እኔ የኛን ማህበረሰብ በሙሉ እስከመጥላት ደረጃ ነው የደረስኩት ባንቺ ማህበረሰብ። ለምን ትጠያለሽ አንቺ ደግሞ? ተይ እስኪ ወደ ሌላ ነገር አትግቢ። ለምን ማህበረሰብ ምትጠይ? ነው እኔ የምልሽ ሀበሻዎችን አበሻ ነገሮችን ቆም ብሎ ማሰብ ይሄ ለጭካኔ እንደዛ ሳይሆን እንዲያውም ትናንትና ሄሉዬ እንዴት አመሻችሁ? ትናንትና እንዲያውም ማህበረሰቡ መመስገን ነው ያለበት። በትናንትናው በሄለን ብዙ ሰው በጣም አዝኖ ነው የነበረ። ምንም የሚወቀስበት ነገር አልነበረም። በግል ጥላቻ ያለበት ምናምን ካልሆነ ሄሉ ላይ ትናንት የነበረው ብዙ ሰው ነው ያየው። ኮሜንት እያነበብኩ ነበረ በየቦታው ዮኒ ጋር የሚነጋገሩት ጋር ሄጄ ተው ነው እያለ የነበር ሰውና ማህበረሰብ እንደ ማህበረሰብ ያው መጠላትም መባልም የለበትም ነው። ሄሉዬ ምን መሰለሽ አንቺ
ጥቃት አትወጂም ገብቶሻል አይደለ? ጥቃት ስለማትወጂ በቃ ያ ነው ለይዞሽ ነው ገብቶሻል አይደለ? አንዳንዴ ያልሸነፍ በውስጥሽ ሲኖር እንደዚህ አይነት ስሜት ይኖረዋል። ግን ደግሞ እዚህ ላይ አራዳ ስለሆንሽ አንቺ እርድናሽን ተጠቀሚ አይደለ? እንደ አንዳንዴ ከተባነነ እንደኔ አይደል ያራዳ መሆን አይደል የሚያስፈልገው። በቃ ምኑ ነው የሚባነነው? ሀናዬ ምኑ ከተባነነ ስልሽ አንዳንዴ ያለ አይደለ አንቺ ለጨዋታ የሆነ ሀሳብ ይዘሽ መጥሽ የምታደርጊው ነገሮች ነው። ዙሮ አሁን ወደ እንደዚህ አይነት ነገር ይሄዱ አይደለ? በቃ ቲክቶክ ላይ ማንም እኮ ይዘላለፋል፣ ይሰዳደባል። ከዛ የዘለለ ያደረግሽው ነገር የለም። ግን አሁን በተባለው ደረጃ ሰዎች ሄደው እንትን ተነጥቷል እንደዚህ ተብያለው የሚሉት አይነት ገብቻል ወደ ህግ ደረጃ የደረሰ አሁን የተባነነ ያልኩት ያው ባራዳ ቋንቋ አንቺ ይገባሻል ብዬ ነው እንጂ ያንን ነገር በሰላማዊ መንገድ ማለፍ ጥሩ ነው የኔ ሀሳብ ነው። ያው ካልተቀበልሽው ችግር የለውም። ግን እዚህ እየመጣ ብዙ ሰው ሶሻል ሚዲያ ላይ እንዲያርግ የምንለው ዝም ብለን እኛ የመሰለንን ነው። ከዛ ሁሉ አንቺ ጨምቀሽ ነው የምትወስጂው። ሁሉንም ሰው የሚገዛሽ አይደለሽም። እና እዚህ ጋር ከተባነነ ያልኩሽ ነገር ግን ያልሽኝ ተረዳሽኝ? ያስኩት ለዛ ነው አራዳ ነሽ እና አንዳንዴ በቃ የሆነ ነገር እንትን የሚል ከሆነ ትቀይሻለሽ። በቃ ክርብት ብለሽ ወደ ሌላው እንትን መገቢው እና ብዙ ሰው ሄለንን ትናንትና ለካ ሰው ይወዳታል ያለው አይፈልግም። ማልቀስሽ መከፋትሽ ማንም ሰው በቃ ተዋት ነው እያለን እንዴ ለምን አትዋትም? ከሌላው የተለየ ምን አድርጋለች ምናምን የነበርና እህታችን በዚህ ደረጃ ማህበረሰቡን ተረጂው ነው። እኔ ሉዬ በጣም ምንም ያን ያክል የከፋ ነገር አድርገሽ ምናምን አይደለም ያለ ነው። ከዚህ በላይ ሰው ያስገደሉ ሰዎች አሉ ቁጭ ብለው አሁን እየተመሰገኑ ያሉ ተረስቶላቸው በፊት ያደረጉት ነገር ተረስቶ እንደ አዲስ በቃ ይሄ ስለሆነ አንዳንዴ ደግሞ ነገሮችን ያው ለበጎ ነው ብሎ ማለፍ ጥሩ ነው እንጂ ህዝቡ በጣም ነው የሚወድሽ። ቴንኪው ማንም ህዝብ ከህዝብ አጣልተሽ አታውቂ፣ ማህበረሰብ ዘልፈሽ አታውቂ፣ ምን ብለሽ አታውቂ። እንደ ግለሰብ ነው የምትነቂያቸው። ያው እሱ ላይ እኔ ለምን ማለት ያው እናንተ ስል ወይ መሬት ላይ ያለው ወይ ደግሞ ያለካኝንም ማለት አይደለም። አንድ ሰው ከአንድ ሰው በላይ ከሆነ እናንተ ብለነሽ ነው የምታወሪው ራይት። አይተሽ ከሆነ ያዙት አጀንዳ ሄለን አማራ ጠልናት ነው የተባለው። እንግዲህ የኔን አማራ ጠልሉ ምን ልሁን ዘሬን ዘርዝረው ወይም ደግሞ እንደዚህ በደም ምርመራ ያገኙት ነገር የለም። ያገኙት እርግጠኛ የሆኑት ነገር ያው ሄለን ደሳለኝ አረዶ የሚለውን ስም አይተውት የእናንተ ችግር አረዶ ላይ ነው ያልኩት። ገብቶሻል? ትላንት ለምን እኔ ስሜ ሄለን ለገሰ አበበ ምናምን ቢሆን ኖሮ አማራ ጠልናት በምን ነው የሚባለው? ለራሴ አማራ ነኛ። ገብቶሻል? የነሱን ስንት ጥፋትና ጠልነት የደበቁት እንደዚህ ይፋ የሆነ ማንነት ስለሌላቸው ነው። ገብቶሻል? ያንን ነው እያልኩ ያለሁት። ይሄ ሚዲያ ላይ አሁን እንግዲህ ፍየሌ እንኳን ካቅሙ አማራ ጠልናት ሲል እሱ አማራ ነኝ ብሎ ስለቀረበ ብቻ እኔን የመፈተሽ በሱ ዳፋ ስር የማለፍ ግዴታ ነበረብኝ። ዮኒ ሲያደርግ የነበረውን ታውቃላችሁ እንዴት እራሱ አማራን ቀጥታ ምን እያለ እንደው እሱ እንግዲህ አማራ ነኝ ስላለ ብቻ እኔን ሚዛን ላይ ማስቀመጥ መብት አለው። ምክንያቱም እኔ በዚህ አማራ ጠልናት የተባልኩት አማራ ስላልመሰልኩ ነው። ገብቶሻል? ለዛ ነው እናንተ ችግራችሁ ከአረዶ ነው ያልኳችሁ። ገብቶሻል? አዎ ልክ ነሽ ሄሉዬ። አሁን እኮ ምን መሰለሽ እነሱም የራሳቸውን ለመደበቅ ስለሚፈልጉ ነው እንጂ አማራ ማለት ስንት ሚሊዮን ነው ከነመፈጠራቸው ያማራ። እኔ እኮ ማወራው እዚህ ከሚሰማኝ ጋር ነው ማወራው። አንድ ሰው ከአንድ ሰው በላይ ሁለትና ሶስት ከሆነ እናንተ ብለሽ ነው የምታወራው። ልክ ነሽ ሄሉዬ። ግን አማራ አሁን አማራ እና እኔ እናንተ አማራዎች መቻልኩኝ እንትናዬ ሲጀምር በጣም ከብደኝ ነገር ነው እንደዚህ አይነት ነገር። እኔም እኮ እያልኩሽ ያለሁት አንቺ ህዝብን እንደ ህዝብ አትሰድቢ። የተጣላሽው ሰው በግሉ ነው የምታጠ እኔ ጎንደሬ ወይ ጎጃሜ በሆን ኖሮ እርግጠኛ ነኝ እንደዚህ አይነት ስምምነት እኔ ላትፈጥሩ ነው ያልኩት። ገብቶሻል? ታዲያ ውሸት ነው። አይ በቃ እሱ መስመር ይቅርና አንቺ ጎንደሬው ነው የሚደግፍሽ አለ ጎጃሜ። ያ እኔ በእውነት ለመናገር በጣም ብዙ ሰው የአዲስ አበባ ልጆችና የአማራ ልጆች ናቸው የኔ ደጋፊዎችም ከድሮም ተከታዮች እነሱ ናቸው። እግዚአብሔር በቃ አራዳ የተባለ ሄሉን ይወዳል።
በተለይ ትንሽ ገጠር ነክ ምናምን ልጆች በጣም ነው የሚመቻቸው የእውነት እንደዚህ ወደ ላይ ሙድሽ ደስ ስለሚል የምታደርጊው ነገር ሶሻል ሚዲያ ለመዝናኛ የሚጠቀም ሰው ምናምን መጥቶ ተዝናንቶ መሄድ የሚፈልግ ሰው ምናምን ደስ ያለውም መርጦ ያያል ይሻላል አይደል እንዴ? እነዚህ ሰዎች ግን አሁን ለራሳቸው ቢዝነስ መስሪያ ነው እንጂ አሁን ለአማራ ውክልና የሰጣቸው አለ ተከራከሩልኝ ብሎ ያላለ በግል ሲጣላ ግን አንድ ሰው ተደብቆ ሄዶ የሚገባበት ነገር ይፈልጋል። አሁን ላይ ያለው ነገር እንደዛ ነው። ይሳደብና የእሱ ደግሞ ጥሩ አይደለም። ሲሰርቁላ ብቻውን ሲሰርቅ የነበረውላ ሲያዝ ዘሮ ነው ይመጣ ይለ እንዴ? ያየነው ድሮ አልተናገረችም። ሄሉ ሁላችሁ ልታውቁ የሚገባ በመጥፎ በነበረ ሰዓት ላይ ወጣ የአማራን ህዝብ አልዘለፈችም፣ የኦሮሞን አልዘለፈችም። ማንንም እንደ ማህበረሰብ ዘልፋ አታውቅም ሄሉ። አሁን ላይ ግን ያሉ ቲክቶከሮች ላይ እነሱ ጋር በግል የሆነ ሚስጥር ታወጣለች። መረጃ ደርሶኛል ትላለች። ይሄ ነው እኛ እያየ ነው የመጣ ነው ነገር። ወደ ቲክቶክ ከመጣች ጀምሮ ነው እኔ ማቃት ይዛ ትክክለኛ መረጃ የእንትናን አባት ያመጣሽው የሳምሪን አባት ይዛኔ እንዲህ ውሸት መስሎኝ ነበርና ጭራሽ ሰውየውን ሚስቱ ምንሽ ስታመጭ እንደዛ አይነት ነገር አለ የተፈጠረው። ሁሉም ነገር እንደዛ ይሄዳል ነበርና እንደሱ ነው የምናውቅሽ ሄሉዬ። ማህበረሰብ ማንም ስሜታዊ ቢያደርግሽ እሺ፣ ማንም አውቀው ይመጣሉ የሚያቀሳስሩ አሉ ገብቶ ወዳጅ መስለውም እንደዚህ እንትን የሚያስብሉና አንቺ በእርግጥ ጠንቃቃ ነሽ። ጠንቃቃውኝም ደግሞ ተቀሳስሮ ከውስጤ እንዳላወጣ የምጠነቀቀው ምንም ነገር የለም። ውስጥሽ ሲኖርሽ ነው እኮ ሰው ሲነካካሽ የሚወጣው አይደል? ምንም ውስጤ ምንም ነገር የለም። የምጠነቀቅበትም ውስጤ ማምቀው ነገር ምንም ነገር የለም። ገብቶሻል? ስሞን ምን እናገረዋለን? አሁን አመቀሽው ሳይሆን ሳትፈልጊ የሆነ ነገር ይነግሩሽና በዛ ላይ ተንተርሰሽ የሆነ ነገር የማውራት ነገር አለ አይደል? አሁን ከሳቸው ጋር ከጋሽ ጋር ያለውን ነገር በሰላም ጨርሳለሁ ስትይ ከቃሳቸው ብቻ ስለሆነ የሚመለከተው ሌላው አሸርጋጁ አጨብጫቢው ምናምኑ ገብቶሻል አይደል? በቃ ውክልና እንዳለው አድርጎ ስለሳቸው ምናምን ያወራ ሰው አለ። እሱን ነገር ትቶ እኔ ደግሞ አንቺም በራስሽ እስከዛሬ ያልሻለሽው ስለሳቸው መጥፎ ነገር አልተናገርሽም። የመጀመሪያ ቀን ተባለ የተባለው ካልሆነ እሱንም ወጥሽ ደግሞ አጥፉልኝ እንደዚህ ብለሻል። በቃ እኔ በዛ መልኩ የሱ ፋይል ቢዘጋና እንደው ወደ ሌላ ወደ መጀመሪያው ስታይል ሼሉዬ ብትመለሽ ያ ጨርሰናል። ያ ንጹህ አላችሁ ናቲ። ከዛ በኋላ ፕሊስ 7 ሰዓት ከምን እንደገና ጠዋት 5 ሰዓት ላይ ስራ ሄዳለሁ። ጥርግ ልበልባችሁ ልጠረግባችሁ። ያ 7 ሰዓት ከ23 ደቂቃ አለው እና ይሄን ሰሞን ጊዜ ስለሰጣችሁ ነው ጥያቄው። አሁን ስላየንሽ በጣም ደስ ብሎናል። መጪ በአዲስ መንፈስ ተረጋግተሽ እንዲፊትሽ ፍክት ብሎ እንድናይሽ ሁልጊዜ የሁላችንም እንትን ነው እና ሁላችሁም ደግሞ የምንወዳቸው ከዛም ፓርቲ ምን የተወሰነም አሉ ማለት ተቀረቀርን እዛ እያልን ስለዚህ አንቺ ማጣት አንፈልግም እንድታልፍ ማንፈልግም። ስላዩሽ ደስ ብሎኛል። ደህና ደሪ እኔና ልጅሽን ቴንክ ዩ ጋይስ። ነገ እንገናኛለን አለን። ከስራ መልስ ያው የተለመደው ሰዓት እገባለሁ፣ ግን ረጅም እንደዚህ አልቀመጥም። ሲዩ እሺ ጋይስ። ለምዳር ልጁ የልጅሽን ወደፊት ሰላም ሄልይ መልካም ቢኒ እነስማለን ቤታችሁን ክፈቱና አንድ ኢትዮጵያ ያለ ሰው ካለ በእኛ ስም አንድ 10,000 5,000 ብር አስገቡለትና ከዛ እኔን ጠይቁኝ። እንትኑን ብቻ አካውንቱን ናሽ አካውንቱን ንገርሽ። አንድ 10 ደቂቃ ልስጥ። ቢኒያም ና በእናትህ ቅድም እኮ ሰፊ ሰተነ ነበረ ወጣ። ሄሉ ወደፊት ፕሮግራም ስታወጪ እዚህ ገስት ላይ የመጠጥ ፕሮግራም ይዘጋጅል እና እኛም ጠጥተን እንላቀሳታለን። እኛን ነው ማየት በህግም በምንም እንዳንጠየቅ። ወይ ሰላም ናችሁ? አካውንትን ንገረን ቢኒ። ተናገርና እሺ 1,000 በጸሎት ጻፊ ወይ እንሰማለን። ጻፉ ከስሩ 1,000 እሺ 1,044 44 85 አቦ ዩዘርን አውርዱት። 85 79 አቦ ዩዘርን አውርዱት። 1,040 1,044 44 85 85
79 79 011 ኢትዮጵያ ባንክ አካውንት ያላችሁ አለ አስተላልፉለት። እሺ በጣም ነው ማመሰግነው። ገና ይድረስ መጀመሪያ አብሽር። እሺ ቅድም ጠብቀን ነበር ለሎጣ ስንል መጣ። አው እንትን ካርድ ዘግቶብኝ አሁን ገና የሌሊት 7 ብር ነበረኝ። የሌሊት ሞልቼ ነው የገባሁት። ማርያምን ተጨናንቄ ማለት ነው 6 ሰዓት እስከምደርስ ድረስ ተጨናንቄ ነበር። ከዛ በኋላ እናንተን አላጣችሁም ብዬ ነው ተስፋ ሳልቆርጥ ፈጣሪን አመስግኝ አሁን ገና ያስገባሽ ፈጣሪ። ችግር የለውም ተረዳ። 1044 84 79 85 79 011 ያ በጸሎት በውስጥ እንትና ያዡ ለጃጉርም ላኪለት። ኢትዮጵያ አካውንት ያለው እሱ ስም ማን ነው? ስምን በእናትህ ንጉሱ አለባቸው በጸሎት አሁን ለጃጉር ላኪለት። እሱ እንትና ጃጉር ላይ ነው አናቱ ላይ ኮፊት ጥምልበትን ንጉሱ አለባቸው። አካውንቱን ማምዬ ሙሉ ስሙንም እንትኑንም ሴቭ አድርጊና አጠገብሽ ወይ ለኛም እንትን ላኪው። ከዛ ሰው ሲጠይቀኝ ከዚሁ ኮፒ አድርግቼ ፔስት አረግላቸዋል። እሺ ያ እና አብሽር ባለቤትን እንኳን ማርያም ማረችሽ በላት። አብሽር አንተን አይደለም ጋይስ ከስራም ተባሯል። ሚስቷን ወለደች። ምንም የላቸውም ምን በላው የለንም ምናምን ብለዋል። እና የሆነ ለጊዜው 5000 እንኳን ምትልኩላቸው በተለይ ኢትዮጵያ ያላችሁ ሰዎች ብታስተላልፉ እርጉዝ ማለት የወለደ ሰው ቂም ይዝባቸዋል ይከፋዋል። እና አብሽር ቢኒ ከቢያንስ ከ900 ሰው አንድ ሰው ይልክላል ብዬ ተስፋ አደርጋለሁ። እሺ በጣም ነው ማመሰግነው። እግዚአብሔር መጀመሪያ ይድረስ አብሽር ችግር የለውም ይድረስ። እሺ see you guys please አናግሩት በውስጥ ኢትዮጵያ ያላችሁ ኢትዮጵያ አካውንት ያላችሁ ሰዎች ብዙ አይደለም ወይ ተናገር ይሉታ። እሺ ቤዛ እኔ በጣም ነው የምወድሽ በጣም ቆይቻለሁ ሳቀሽና በቃ አንዳንድ ስፔሻሊ ቀልዶችሽ በጣም የማይጠገቡ ናቸውና አንዳንዴ ጉድ እያልኩኝ አንቺን እየሰማሁ ነው ምዝናናው እና ትናንትና ባየሁሽ ጊዜ ደግሞ በእንደዛ አይነት ሁኔታ ውስጥ በጣም አዘንኩኝና አይ በቃ ሄሉን እንደዚህ ማየት እንኳን በፍጹም አይቻልም ብዬ እንዴት በቃ እንዴት እንደዚህ ልታደርግ ቻለሽ ብዬ ትንሽም ተናደርኩኝ። ብቻ አሁን ደግሞ በእንደዚህ አይነት ሁኔታ ደግሞ መተሳይሽ በጣም ነው ደስ ያለኝ። ሄሉዬ በርችልኝ በቃ ቀጥይ እሺ። ባዲስ ነገር ነው ይለንና ያው ቀልዶችን እንትን በይልን ብቻ ትናንትና ከተናገርሽው አንድ ቀን ከትናንትና በስቲያ ይመስለኛል ከተናገርሻቸው አንድ ቀን ገብተን ቻርጅ ቢቲ ነው አልሽ ባታ ምን ብልብል ቻርጅ ቢቲ ምን በላ ብዬ ጠይቀዋለሁ ስትይ ልጅ አጠገቤ ነበረና ምን ሳኩኝ ማለት ነው። በጣም ነው ሳኩት። ከዛ ልጅ ጠየቀኝ 10 ዓመት ልጅ ነው። አረ እንደዚህ ያልሽ ነው ያለው ሱራሱ ስቆ በቃ አልቻለም። እና ቻርጅ ቢቲን አልጠየቀውም ምን በላ ብሎ አልጠየቀው። እነሱ እንኳን እንደዚህ ያው ሲሪ ጋር ያወራሉ ልጆች። በጣም ነው የሳቀውና እንኳን ለኛ አይደለም ለልጆቻችንም አንዳንዴ እንደ በቃ ቀልዶች ያስቀኛል። ከልጆቼ ጋር ሆኜ ስስቅ አብረው ስለሚጠይቁኝ ያው እኔ ስቃለሁ ማለት ነውና ሄሉዬ በጣም ነው የምወድሽ። በጣም ቆይቻለሁ ካወቅኩሽ እንኳን ቆሻሻ አትሳት ቪዲዮ ማከል አንተ አትሳት ቆሻሻ እኔ የዚህ ትግራይ ፍየል የሚጠብስ አንተ ነው። ጥበሰኝ ለኔ ጥበሰኝ
ምንድን ነው የፈለከው? ምን የፈለከው? ምን ፈልገህ? አንተ ምን የፈለከው? ምን ፈልገህ ነው? ምን የፈለከው አንተ? ምን አባት ታመጣለህ? ምን አባት ታመጣለህ? ምን አባት ታመጣለህ? የፍየል ምን አባት ታመጣ ነው? ሶሪ የህዝብ ትግራይ ገድለሃል አንተ ትፈለጋለህ። አንተ በህዝብ ትግራይ የጨፈጨፍከው የህዝብ ትዋረዳለህ። ህዝብ ትግራይ ጨፍጭፈህ እንደ ስጋ አትሳቅ። አንተ ሌባ ቆሻሻ አትሳቅ። አንተ አትሳቅ ቆሻሻ